ናችሁ? ዛሬ ደግሞ ይዤላችሁ የመጣው እነ ናሆም ድራማ ነው። እንግዲህ በጣም ደስና የሚያስደንቅ ድራማ ነው። እንግዲህ ዛሬም ደግሞ የሚቀጥለውን ፓርት አብረን እናያለን። አምራን እየተደናገጠችና ወደ ዶክተሩ ትመጣለች። ዶክተሩ ምንድን ነው ሰላም አይደለሽም እንዴ ይላታል። አዎ። እሷም ደግሞ በጣም ተደናግጣ ናሆም እኮ አግኝቶ ሊገለኝ ነበረ ትላለች። ከዛ እሱ ደግሞ ተረጋጊ እስቲ ቁጭ በይ እናወራለን ይላታል። ትቀመጣለች። በተቀመጠችበት ሰዓት ጊዜ ናሆም በጣም ተናዶ መጥቶ ያደረጉትን ነገር ሁሉ ሰምቷል እና በጥፊ መታኝ ብላ ለልጅቱ ትነግረዋለች። ዶክተሩ ደግሞ እንዴት በሴት ላይ እጁን ያነሳል ይላታል። እሷ ደግሞ አይ ይበለኝ ይህችን ነው ያገኘሁት የሰራሁት ነገር እንዲህ በቀላል የሚተወኝ ነገር አይደለም ትለዋለች። ዶክተሩ አይ ቁጭ በይ እኔ በምንም አይነት ነገር ሴት ላይ እጁን የሚያነሳል ብዬ አላስብም ይለዋል። እንግዲህ እሷ ደግሞ እንግዲህ ይበለኝ እኔ ስራዬ ነው ትላለች። እንግዲህ ሁሉም ነገር አውቋል፣ ደርሶበታል። ከሮማን ጋር ሲሰራ የነበረውን ነገር ሁሉ ሰምቶታል ትላለች። በቃ ቁጭ በይ አንቺ ተረጋጊ፣ እኔ እስካለሁበት ድረስ እጄ አናግራለሁ ትላለች ይላታል። እሷ አይ በምንም ታምር አይሆንም፣ አሁን ስለተናደደ ነው እንጂ ናሆም እንደዚህ አይነት ሰው አይደለም። በንዴቱ በአንድ ጊዜ ይረሳል። የተረጋጋ ጊዜ እኔ ሄጄ አወራዋለሁ ትላለች። ዶክተሩ አይ በምንም ታምር ወደዛ መሄድ የለብሽም እኔ ሄጄ አናግረዋለሁ ትላለች። አይ አይሆንም አንተ ወደዛ በምንም ታምር ሊሆን አይችልም ብላ እሷም ትከራከራለች። እንግዲህ አብርሃም እኔ ሄጄ አናግራለሁ ብላ ተነስታ ትሄዳለች። ዶክተሩ ደግሞ ራሱን ይዞ በጣም እየተገረመ ነበር። የሲምባን ነገር ደግሞ እንግዲህ ኮሎሌ ይዞታል። እንግዲህ ፖሊስ በመካከላቸው ገብቷል። ዳጊ ስለ አባቱ በጣም እየተጨነቀ ነበረ። እንግዲህ አሁን ያለውን ነገር ለፖሊሱ አስረዳ። ፖሊሱም ደግሞ እያመነው ነበረ። እንግዲህ ኮሎሌ በስልክ ሲያወራ ከበር ኋላ ሆኖ እየሰማ ይመስላል። ምክንያቱም ሁሉም ነገር እየተጠራጠረ ይገኛል። ፖሊስ እንግዲህ ባለበት እንዲገደል እሱ ምስጢራችን ሁሉ አደባባይ ሳይወጣ ባለበት እንዲገደል እያለው ትዕዛዝ እየሰጠ ነበረ። እንግዲህ ፖሊሱ አንኳኩቶ የገባው አቶ ለይኩንና አቶ ተሰማ አብሮ እያወሩ እኔ ችግሬ እኮ ተሰማ ሰው ሁሉ አምናለሁ፣ ሰው እኮ የሚጎዳኝ አይመስለኝም ይለዋል። እንግዲህ ሰው ልጅ በዚህ ምድር ላይ የሚታመን ነገር የለውም ይለዋል። እንግዲህ አንተ ተረጋጋ፣ ያለው ነገር እንደዚህ የምታደርግ ነገር አይመስለኝም፣ እንደዚህ የምታደርግ ከሆነ ግን በጣም ወራዳ ናት ይለዋል። እኔ ብዙ አይነት ነው እያስጨነቀኝ ያለ፣ ድርጅቱ በጣም ኪሳራ ላይ ነው፣ ምንም ባደርግም ግን ሊያስተካክለው አልቻልኩም ይለዋል። እሱ ደግሞ እንግዲህ ካልሆነ ቤቴን እሸጥቼ እንተጋገዛለን ይባባላሉ። አይ በምንም ታምር ቤቱንማ አትሸጥም፣ ስለ ቤቱ ሀሳብ ሁለተኛ እንዳታወራኝ ተሴ ይለዋል። እንግዲህ ምን ታዳ እኔ ምን ላደርግ ምን ልረዳ እችላለሁ ይለዋል። እንግዲህ ግዴታ ያለውን ነገር ማስተካከል ይኖርብናል ብሎ ይናገራል። እንግዲህ ቢሆንም ስለ ቤቱ ሽያጭ ሁለተኛ ከኔ ጋር እንዳታወራ፣ ይሄ እኮ ያንተ ቤት ነው ይለዋል። አቶ ለይኩን እንግዲህ ሀሳብን ሰብስቤ ወደ ድርጅቱ እመለሳለሁ ስል እህቴ ደግሞ በዚህ በኩል መጣች። ሀሳቤን ሰብስቤ ወደዛ ማሄድ አልቻልኩም፣ ያለው ድርጅትም ደግሞ በጣም እየወረደ ነው፣ በጣም ኪሳራ ላይ ነው ይለዋል። እንግዲህ እህቴ ግን ለምንድን ነው ይሄን ያህል ብር የምትወደው ብሎ ይጠይቃል ተሴ። እንግዲህ አቶ ተሰማ ደግሞ ከመጀመሪያም ጀምራ ያጣች ነገር አይደለም፣ ነገር ግን እኔ ሆን ብላ እኔን ለመጉዳት የምታደርገው ነገር ነው ብሎ ለተሴ ይመልስለታል። የእውነት በጣም የሚገርም ነው ይለዋል ተሴ። እና ሁሉም ነገር ቤት እንደሆነ ወስዳለች፣ አሁን ደግሞ የቀራት ምንድን ነው ብሎ ጋሽ ተሴ ይጠይቃሉ። እንግዲህ እኔና ቤተሰቦቹን ጎዳና አውጥታ መጣለሁ የእሷ ሀሳብ ብሎ ይመልስለታል። የሚገርም ነገር ነው ብሎ ተሴ ራሱን ያነቃንቃል።
እኔ ግን አንድ ሀሳብ አለኝ ስራ ለመስራት እንግዲህ ትንሽ ብር ያስፈልገኛል ብሎ ያወራዋል። እንግዲህ ደግሞ ጋች ተሰማ እና ምን ችግር አለው ታዲያ ከኔ የተወስደው ይላል። አንዴ ከአንተ ብር እቀበላለሁ ይላል ጋች ተሰ እና ምንድን ነው ከሌላ የምትቀበለው ጓደኛ አለክ እንዴ ይለዋል። አይ አይደለም አንድ ነገር አስቤ ነበረ ይለዋል። እና ምን አስበ ነው ብሎ ጋሽ ይጠይቃሉ። እንግዲህ ቤቱን አይዤ ብር ለመበደር ፈልጌ ነበረ ይለዋል። እና ይሄ እኮ ቤቴ ነው ምንድን ነው ፍቃድ ለምን ትፈልጋለህ ብሎ ይመልስለታል ጋሽ ተሴ። እንግዲህ አይደለም ቢሆንም ብሎ ይነግረዋል። እና ለማንኛውም ምን ለመስራት አሰብክ ስራ ምንድን ነው ብሎ ያስባል። አይ ምናልባት እኮ የሚሰራው ስራ ካልተሳካልኝና ኪሳራ ላይ የሚጥለኝ ከሆነ ብሎ ጋሽ ተሴ ይመልሳሉ። እንግዲህ ጋሽ ተሰማ አይ ቢሆን እኔ የምለው ተሴ ለምንድን ነው ከኛ ድርጅት ውስጥ ተቀጥረ የማትሰራው? አሁን እየሰራ ያለው ቤት እያስተዳደርክ እንዴት ነው ይለዋል። እንግዲህ ጋሽ ተሴ እውነት ለመናገር ለቤት መስተዳደር እንደሚበቃ አይደለም ይለዋል። እንግዲህ ችግር የለውም ከኔ ጋራ እኛ ድርጅት ውስጥ ሰርተ ብትቀጠርና ብትሰራ ምን ይመስልሃል ቅር ይቀራል ይለዋል። እውነት ለመናገር እንግዲህ ጋሽ ሌጉን እኔ እንደዚህ አይነት ነገር በጣም እንትን ይለኛል ስለሚፈራና ትንሽ ውለታ ስለበዛብኝ ነው እንጂ ብሰራ ደስ ይለኛል ብሩ የሚበቃ አይደለም ይላል። እንግዲህ በዚህ እያሉ እንግዲህ እስቲ እናያለን ተባብሎ ይለያያሉ። እናትዮ ናሆም እስቲ ተረጋጋ እያለችው ነው። ናሆም እንግዲህ ቤት ውስጥ በጣም እየተንጎራደደ ተናዶ ነበረ። በአብርሃም ጉዳይ በጣም ስለተናደደ እስቲ ተረጋጋ እያለችው አሁንም አንቺ ስለ አብርሃም ትከራከያለሽ እንዴ ይላታል። አዎ አብርሃም ምን ሰምተ ነው ሰው ስላለ ብቻ አይደለም ትለዋለች። አንቺ አይደለሽም እንዴ አባቴ ከሷ ጋር አግኝቻለሁ ብላ የነገርሽኝ ይላታል። በዚህ መሃል ናሆም ትመጣለች። ዛሬም ስለ አምርሃን ነው ትለዋለች። አዎ ውሃ ስለ አምርሃን ትለዋለች። ያልሰማኸውን ነገር እና ያላየኸውን ነገር ይሄንን ቸኮልነትን አቁም ስል እምቢ ያልከኝ አይደለም ትለዋለች። አንቺም በእኔ ላይ አዎ ትለዋለች። እንግዲህ መልሳ እናትዮም አዎ ናሆም ልክ ናት ተረጋጋ ያልሰማውን ነገር ለምንድን ነው የምትቸኩለው ትለዋለች። እንግዲህ ዛሬም እናንተ ለእሷ እያሰባችሁ ነው እየዋሸችስ እንደሆነ በምን አወቃችሁ ይላል። አብርሃም ትመጣና እንግዲህ ያለውን ነገር ላስረዳችሁ አንድ ጊዜ ብቻ ስሙኝ እባካችሁ አንድ ጊዜ አዳምጡኝ ትላለች። እኔ የእውነት ስለ እሷ ምንም አይነት ነገር አላወራውም። የተገናኘነው ደግሞ እንግዲህ የነበረውን ነገሩን እውነቱን ዘርግፌ እነግርብሻለሁ ከኔ ጋር ካልሰራሽ እና ብር ከፍሻለሁ አለችኝ ትላታለች። ከዛ እናት መልሳ ወይዘሮ ዝናሽ እና አንቺ ምን አልሻት ተስማማሽ እንዴት ትላታለች። አርማን ምን ይመስልሻል ምን ያልኩ ይመስልሻል ትላታለች። ከዛ አምራን መልሳ አይ በምንም ታምር እንደውም እዚህ ቤተሰብ ጋር እንዳትደርሺ ብዬ አስጠንቅቄያታለሁ ትላለች። እውነቱ ይሄ እንደሆነ በምን ሊያውቅ ይችላለሁ ይላል ዳግም። በእውነት ይሄ እንደሆነስ በምን ማረጋገጥ ይችላለሁ ይለዋል። እባክህን የቅድም የሰጠኝን እምነት መልስ ስጠኝ። የአሁኑ ዳግመኛ እንግዲህ ይሄንን እለምናለሁ ማመንና አለማመን የእናንተ ነው ትላለች። እንግዲህ ወይዘሮ ዝናሽ እኔ አምኛታለሁ ትላለች። ናሆምንም እኔ አምኛለሁ ትላለች። እንግዲህ አንተ ያለውን ነገር ሁሉም እየተፋጠጡ እሱን ግራ ገብቶት አንገቱን እየደፋ እንግዲህ ከአሰበበት ቆይታ በኋላ አዎ በቃ እኔም ተስማምቻለሁ አምኜሻለሁ ይላታል። አብርሃም በጣም እንግዲህ እያለቀሰች ነበረ። ከዛን ሄደች። ናሆም እንግዲህ በጣም ባሏ ላይ ጮኸች። አንተ እስከ መቼ ድረስ ነው ቀስ ብለህ ማውራት የማትችለው? እንዴት ለምን አትረጋጋም? ለምንድን ነው ብለህ ለምን አታረጋግጥም? ሳታረጋግጥ ነገሮቹ ለምንድን ነው እንደዚህ የምታደርገው? ብላ ተናዳ ወደ ቤቷ ትገባለች። ከዛ
እንግዲህ ናሆም እየጠራት ነበረ። ከዛንን እንግዲህ ቁጭ ቆሞ እናቱን እያየ ሳለ ምን ቆማ ታኛለህ? ሂድና አባብላት ትላለች። ወደ ክፍሏ ትሄድና አኩርፋ ትቀመጣለች። እንዴት ለምንድን ነው ታኮርፋለሽ እንዴ ይላታል። እንዴ በአንተ ብሶ ደግሞ ታኮርፋለህ እንዴ ብለህ ትናገራለህ። አንተ እስከ መቼ ድረስ ነው የማትረጋጋው? እስከ መቼ ድረስ ነው ረጋ ማለት የማትችለው? ትለዋለች። እሱ እንዲሆን ከፈለሽ አንቺ ደግሞ እኔ ማገዝ አለብሽ ይላታል ናሆም። እንግዲህ እንደዛ እየተባባሉ እየተሳሳቁ እናታቸው ከኋላ ቆማ እያየቻቸው ነበረ። እንግዲህ ለልጆቻቸው ስንል በጣም ጥሩ ባልና ሚስት መሆን አለብን፣ የኔና የአንቺ ትዳር እንግዲህ ፍቅር እየጨመረ ይሄዳል እያላት እየተሳሳቁ ነበረ ብሎ እያወሩ ነበረ። ዳጊም ከዚህ በፊት ፍቅር አይዞሽ አያውቅም እንዴ ብሎ ጩናን ይጠይቃታል። ምን ነው ዱርዬ ፍቅር አይዘውም ያለክ ሰው አለ እንዴ ትለዋለች። አይ እንደዛ ማለት አይደለም፣ እንደውም ከዱርዬዎች ፍቅር አይበልጥም እንዴ ይላታል። እንግዲህ እውነታውማ እንደዛ ነበረ ትለዋለች ጩና። እንግዲህ አንድ ሁለት እየተባባሉ እንግዲህ ቀሚስ ስትለብሺ ደግሞ በጣም ነው የምታምሪ ይላታል። አዎ እንግዲህ ካልክ ምን አደርጋለሁ ትላለች ጩና። ግን ያው ቀሚስ መልበስ በጣም በቀሚስ ለብሰው ለመራመድ በጣም ይከብዳል ትለዋለች። እና ግን ደግሞ ስትስቂም በጣም ታምራለች ይላታል ዳጊ። እንግዲህ ዘንድሮ ፈርዶብኛል እየገለፈጥኩ መኖሬ ነው ትላለች። እንግዲህ ከት ብላ ትስቃለች። እሱም አይኗን እያየ በጣም የልባቸውን እንግዲህ ፍቅር እየሰሩ ነው ማለት ነው። እንግዲህ የእውነት ለመናገር ስለ ጩና አንዳንድ ነገር በራሴ ውስጥ የመጣውን ነገር ለመናገር ሲፈልግ በእውነት ደስ ይለኛል ማለት ነው። እና ጩና የትናንትና ስናስባት ለእህቷ ስትል ዋጋ እየከፈለቻት እንግዲህ ሽላ ማለት ዋጋ እንደሚያስከፍል ሁላ እያስተማረች ነበረ። እህቴን ሽላ ስላልኳት ነው፣ እኔ ዝም ስላልኳት ወይም ደግሞ ጣል ስላረኳት ነው በዚህ መከራ ወይም ደግሞ በዚህ ህመም እንድትቆይ ያደረግኳት ስትል ሰምተናል። እውነት ለመናገር ዝምታ ወይም ደግሞ ጊዜ መስጠት በጣም ይከብዳል። አንዳንድ ጊዜ ለምንፈልገው ነገር እና ለምንሰራው ነገር ጊዜ መስጠት ሳይሆን ቶሎ ማድረግ፣ ጊዜውን ደግሞ መፍጠት ሳይሆን መፍጠን አለብን። ጊዜን ደግሞ መቅደም እንጂ ወደኋላ ማስቀራት እንደሌለብን ነው ከጩና የምንማረው። ዳግም ደግሞ እዚህ ጋር ለአባቱ እየከፈለ ያለው መስዋዕትነት እንግዲህ አባት ልጁን ይረዳል እንጂ ልጅ አባቱን አይረዳም ይባላል አንዳንዴ። ግን በጣም ዳግም ደግሞ በጣም ደስ የሚልና ለብዙ ሰዎች ምሳሌ የሚሆን ልጅ ነው። ለምን አባቱን የገባበትን ነገር ለማስወጣት እንግዲህ ራሱን ግንባር ቀደም አድርጎ ነው እየተነሳ እንግዲህ ከኮሎኔል ጋር ወይም ደግሞ ከጋሽ አለቃ ጋር የጀመረው ነገር በጣም ከባድ ነው። እንግዲህ ቢሆንም ከፖሊሱ ጋር ተገናኝቶ ያለውን ነገር እያወሩበት ነበረ። ፖሊሱም ደግሞ የጠመኑ ጠምጅ ቀላል አይደለም፣ እኛን ራሱ ፈንድቶ ሊያቃጥለን ይችላል እያለ ለዳግም እያወራ ነበረ። ነገር ግን ዳግም ደግሞ እንግዲህ እያስፈራራኸኝ ነው እንዴ ይለዋል። ለአባቱ ያለውን ነገር እንግዲህ በቁርጥነት ራሱ ተነስቷል። ለመስራትና ለማስተካከል ያለውን ነገር እንግዲህ ዳግም ለአባቱ መስዋዕትነት ለመክፈል ተዘጋጅቷል ማለት ነው። እና እንደዚህ አይነት ልጅ ያብዛልን እላለሁ። ዶክተሩ እንግዲህ አምራንን ወደ ቤቱ ጋብዘዋል። ስትገባ ዋው ቤቲ በጣም ያምራል፣ ግን እንደ ባለቤቱ ነው ትለዋለች። እንግዲህ ዶክተሩ እንግዲህ ከዚህ በፊት ሌላ ቤት እንደነበረውና ባልና ልጁ እንደሚያስታውስ ከዛን ቤቱን እንደቀየረ ይነግራታል። እውነት ለመናገር የነበረው ነገር ቀላል አይደለም፣ በጣም አዝናለሁ ፋኑኤል ትለዋለች። አይ እንግዲህ ምን ማድረግ ይቻላል ትለዋለች። እንግዲህ አሁን ያለውን ነገር ሊሰራ ይላታል። ባለሙያ እንደሆንኩና እንደነገርኩሽ ታስታውሻለሽ፣ ነገር ግን ቤቱ ያፈራውን ነገር እንብላ ይላታል። አይ እሱማ አይቻልም፣ ግድ የሰራውን ነው የሚበላ ትለዋለች።
እንግዲህ ካልሽም ችግር የለውም እንግዲህ ግዴታ አሳይኝ ካልሽም እሰራለሁ ይላታል። እንግዲህ በዚህ እየተቀላለዱ ነገር ግን ኩሽና ውስጥ ያለውን ነገር እኮ እኔ ላግዝ እችላለሁ ትለዋለች። አይ እሱ ደግሞ አይ አይሆንም አንቺማ እንግዳይ ነሽ ይላታል። አረ ችግር የለውም እኔ ኩሽና ውስጥ ያለውን ነገር እኮ አንዳንድ ነገሮችን ላግዝ ብዬ ነው ትለዋለች። አይ በምንም ታምር አይሆንም አንቺ ዛሬ ለእኔ እንግዳ ነሽ እኔ ነኝ ማስተናግድሽ ይላታል። እንግዲህ ራሱን ቀርቦ እየበሉ እያለ አምራ ባይጣፍጥሽም እንኳን እንደው ይጣፍጣል ብለሽ ብይ ይላታል። ከዛ አምራም ደግሞ ዝም ትልና ኧረ አይጣፍጥም ትለዋለች። እውነት ለመናገር ፋኑኤል እጅ የሚያስቆረጥም ነው የሰራው አንተን እንደግን የሰራው ብላ ትጠይቃለች። መቼም እንግዲህ ከዚህ በፊት ባለሙያ እንደሆንኩ ነግሬሽ ነበር ዶሮም ጭምር እሰራለሁ ይላታል። እሷው ደግሞ እኔ ግን ዶሮ መስራት አልችልም ብልቷ እንደው ስንት እንዳላት ራሱ አላቅም መብላት ላይ በጣም ጎበዝ ነኝ ትለዋለች። እንግዲህ ፋኑኤል ደግሞ እንዴ የእውነትሽን ነው ወይስ እንዴ ይላታል። መቼም ልገምት እንዴ 11 ነው ያላት ትላለች። እንግዲህ ፋኑኤል ደግሞ አዎ ቆዳውን ሳይጨምር ይላታል። እንዴ ቆዳም ደግሞ ይቆጠራል እንዴ ትለዋለች። አዎ ይቆጠረዋል እንግዲህ ትለዋለች። አንተ እውነት ለመናገር በሙያ ላይ በጣም ጎበዝ ነህ ትለዋለች። አዎ እዛው ደግሞ እንግዲህ ፈቃደኛ ከሆንሽ ችግር የለውም እኔ አስተምርሻለሁ ይላታል። ነገር ግን እኮ ጥያቄን አልመለስሽልኝም ዶሮ ስንት ብልት አላት ብሎ ይጠይቃታል። እንግዲህ እሷም ደግሞ ይሄ ሲቀልድ ነው 12 ብልት ነው ያላት ትለዋለች። ፋኑኤልን መልሰው እኔ ይሄን እንደዚህ ቀልድ ነው ብለሽ አሳርፍኝ እንጂ ትለዋለች። እንግዲህ ከፈለሽ እኔ አስተምርሻለሁ ይላታል ትላታለች። አንተማ ዶክተር ብቻ ሳትሆን ሼፍም ጭምር ነው ትለዋለች። አብርሃም እንግዲህ እየተሳሳቁ ምግባቸውን እየበሉ እንግዲህ ምንም ችግር የለውም ሳልወድ እንግዲህ ባለሙያ ልታደርገኝ ነው ትለዋለች። እንግዲህ አንቺ ከፈለሽ ይላታል። ሐኪምና ፖሊሱ አንድ ላይ ተገናኝቶ እንግዲህ ሸጠቦ እንዳስገደለኝ ሲያስደበድብ እንደነበረ ሰምቻለሁ ብሎ ይነግረዋል። ነገር ግን ከኔና ከሱ ጋር የጀመርነው ጦርነት ቀላል እንዳይመስል እኛን ራሱ ሊፈጀን ይችለዋል ይለዋል። አንተ እያስፈራራኸኝ ነው ይለዋል። አባቴ ወንጀለኛ እንደሆነ አውቀዋለሁ በወንጀሉ ግን እንዲቀጣ እፈልጋለሁ። ነገር ግን ያልሰራውን ሰርተሃል ብሎ ለወንጀል ማቅረብ አልችልም። አባቴ ያለበት ቦታ ቢያውቅ እንኳን ለአሳልፌ አልሰጥም ይለዋል። እንግዲህ አሁንም እኮ አባቴ የህግ ከለላ ካልተደረገለት በስተቀር ምን አርጌ እውነቱን ላቅ አልችልም ይለዋል። አንተስ ከሰውዬ ጋር እንደማትሰራ በምን እርግጠኛ ሆናለሁ ይለዋል። እኔ እውነት እልሃለሁኝ እኔ ከሱ ጋር ምንም እየሰራው አይደለም ይለዋል። በምን ላምን እችላለሁ ይለዋል። እሱ መልሶ እንግዲህ ያለው ነገር ይሄ ነው ይለዋል። ዳጊ ግን በጣም ተናዷል። እንግዲህ ያለውን ነገር እያስረዳ ያለ አንድ ሰው ግን በመስኮቱ ውስጥ ይታያል። ሰውየው እንግዲህ መርማሪው የላከ ይመስላል ቆሞ ነበረ። ነገር ግን እነሱ አላዩትም። በሚቀጥለው እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ የዳጊ አባት እስከ ዛሬ ድረስ አልተያዙም። የት እንዳሉም ደግሞ ዳጊ በደንብ አርግተው ያውቃል። እነሱ ሴራቸው ስለነቃ ምንም አይነት ነገር ፍንጭ እየሰጠ አይደለም። እንግዲህ ፖሊሱንም አላመነም። አሳልፈው ወይም ደግሞ የሰውየው ባለቤት ወይም ደግሞ የኮማንደሩ እያገዘው እየመሰለው ምንም አይነት ነገር ፍንጭ እየሰጠው አይደለም ስለ አባቱ። በዚህ ላይ የእውነት ለመናገር ዳጊን ሳላደንቀው አላልፍም። ለአባቱ መስዋዕት እየከፈለ አባቱን አሳልፎ አለመስጠቱ በጣም ደስ የሚል ነው ማለት ነው። አባቱን ያመነበት አባቱ ምንም ያህል ውሸታ ቢሆኑና ቢያስቸግሩም ነገር ግን ዳጊ ከአባቱ ጎን መቆሙ በጣም ደስ የሚል ነው። የእውነት በጣም ነው ደስ ያለኝ። እንደዚህ አይነት ልጅ እውነት 12 ጊዜ ራሱ ቢወለድ አይቆጭም እላለሁ።
እውነቱን ለመናገር የት እንዳለ ግን አላቅም። እኔ እውነቱን ልታውቅ ትችላለህ፣ ግን የት እንዳለ አላቅም። ቢያውቀው እንኳን አሳልፌ ለአንተ አልሰጥም፣ አባቴ እንዲኖርልኝ ፈልጋለሁ ላል ዳጊ ይከራከራል። እንግዲህ ኮማንደሩ ደግሞ ስልክ ደውሎ የእኛ ጉድ ደርሶብናል፣ ስለዚህ ባገኛችሁበት ሰዓት ጊዜ እንድትገድሉ፣ በህይወት እንዳለ መረጃ ሰምቻለሁ፣ ባገኛችሁት ጊዜ ግደሉ ብሎ ትዕዛዝ ይሰጣል በሲምባ። እንግዲህ የዳጊ አባት የት እንዳለ አላገኙትም፣ ነገር ግን በህይወት እንዳለ ደርሶበታሉ። እንግዲህ ይሄንን ነው የዛሬ እየላችሁ የቀረብኩኝ። በጣም የሚያጓጓ ቦታ ላይ ነው ያለቀ። እንግዲህ ዳግም አፍኖ እንደ መያዣ አድርጎ ለማቅረብ ነው እንግዲህ ትዕዛዝ ያወጣው። እንግዲህ ዳጊ በሚቀጥለው ይያዛል ወይስ ደግሞ ፖሊሱ ደርሰው ያድናል ወይስ ማን ጣልቃ ይገባል ብላችሁ ታስባላችሁ? እኮ አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረና ስለ ቆይታችን በጣም አመሰግናለሁ። ለሁላችሁም መልካም ጊዜ። ሀገራችን ምድራችን እግዚአብሔር ሰላሙን ያብዛልን፣ ከክፋት ሁሉ እግዚአብሔር ይጠብቃችሁ። ቀናችሁ ያማረና የጨበረቀ ይሁን። ክፋት ሁሉ ከእናንተ የተሰወረ ይሁን። የምትሰሙት ነገር ሁሉ መልካም ወሬ ይሁን። የምታዩት ነገር ሁሉ የሰላም ይሁን። ልባችሁን የሚያሳርፈው ነገር ሁሉ ወደ እናንተ ይምጣ። እናንተን የሚያዛዝን ነገር ሁሉ ከእናንተ ይራቅ። ለእናንተ የሚያስፈልጋችሁ ነገር ወደ እናንተ ይቅረብ። ለእናንተ የማያስፈልገው ነገር ግን ከእናንተ የራቀ ይሁን። ስለነበረንና ስለምትከታተሉኝ ደግሞ ከልብ አመሰግናለሁ። ዘመናችሁ ሁሉ የተባረከ ይሁን። የሚታዘዝ ሰው በጣም ደስ ይላል። የሚያከብር ሰው በጣም ደስ ይላል። ሀገራችን ምድራችን እግዚአብሔር ይባርክልን። ተባረኩ። መልካም ጊዜ ይሁንላችሁ። ሻሎም